ስሜ ፌላ ይባላል። ትክክለኛ ስሜ ፈትለወርቅ ነው። ግን ያው እንደ ስቴጅ ኔም ፌላ የሚለው ስሜ ደግሞ በጣም በብዙ ይታወቃል። ሙዚቃን ፐርፎርም ስለማድረግ ስዕልም ላይ ፌላ ናቲ በሚለው በጣም ይታወቃለሁ። ስራዬ ቀራጺ ነኝ፣ ሰዓሊ ነኝ፣ እንዲሁም ሙዚቀኛ ነኝ። ከልጅነት ጀምሮ ምንም ነገር አልቀየርኩም። ድሮም ሙዚቀኛ መሆን ነው የምፈልገው ነው የምለው፣ ድሮም ሰዓሊ ነኝ ነው የምለው። በቃ የተመኘሁትን ነው የሆንኩት እንጂ እንደሌላ ሰው ዶክተር ምናምን ብዬ ከዛ ሀሳብ አልቀየርኩም። የፈጠራን ነገር ለኔ ሌላ ልዩ ያደርገዋል ብዬ የማስበው አሁንም እንዲሁ ከኤክስፔሪየንሳችን አንጻር ነው። የራሳችን ፔን ይሆናል፣ ህመማችን፣ ደስታችን ሊሆን ይችላል። እንደገና ልጅነታችን ላይ የነበረውን ነገር እሱን አንቺ የሚሰማሽን ሌላው ሰው እንዲሰማው ማድረግ ይመስለኛል እንዲህ ፈጠራዊ ህይወት ውስጥ ያለው የተለየው ነገር ብዬ የማስበው። ተወልጄ ያደግኩት እዚሁ አዲስ አበባ ቦሌ ሚካኤል ነው የተማርኩት። ኤሌመንታሪ በጣም ወደድኩት ትምህርት ቤት፣ በጣም ብዙ ነገር ስታያለኝ። እስካሁን ህልሜ ውስጥ ከማያቸው ልዩ ቦታ አንዱ አየር አምባ ይባላል ትምህርት ቤቱ፣ ኤሌመንታሪ የተማርኩበት። ከዛ በኋላ ቦሌ ሃይስኩል ነው የተማርኩት። ከቦሌ ሃይስኩል በኋላ ለትንሽ ጊዜ አቢሲኒያ ስዕል ተምሬያለሁ። ከዛ ግን ወደ ቲኤምኤስ ቴክኒክና ሙያ ኮሌጅ እዛ ያለ ፋይን አርት ውስጥ በቅርጻ ቅርጽ ወይም ስክላፕቸር ዲፕሎማ አለኝ። ከዛ በኋላ ደግሞ አለ ስኩል ኦፍ ፋይን አርትስ አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን በፔንቲንግ ይዣለሁ። መሳል እንደምችል ያወቅኩት ሁሉም ሰው የሆነ ነገር ሲሆን እኔ ጋር መጥቶ ለማሳል ይሞክር ነበረ። ሌላው ደግሞ በጣም የሚገርመው ነገር በጣም የቦብ ማርሊ አድናቂ ነኝና በጣም ነው የምወደው የነበረውና እሱን በጣም በብዛት አስመስዬ ስለው ነበረ። ከዛ ደግሞ እያልኩኝ አንዳንድ የኢትዮጵያን ኢምፐረሮች ስል ነበረ። የተለያዩ መወዳቸውን ነገሮች ልጅ እያለሁ ደግሞ ያው እነ ሲንደሬላን፣ ተንበሪናን ምናምን እንደዚህ የዲዝኒ ካርቱኖችን እሰራ ነበረ። ከዛ ግን ይሄ እያደገ መጣና 10ኛ ክፍል እያለሁ ያ ውጤት አለመምጣቱ በጣም ነበር ሾክ ውስጥ የከተተኝና ደነገጥኩኝ። ከዛ ግን ወንድሜ በጣም ለዚህ እንግዲህ ትልቁን ነገር የሚወስደው ወንድሜ ነው። አንድ ወንድም አለኝ አለምሰገድ ይባላል። በጣም ነው የምወደው፣ በቃ ብዙ ነገሬ ነው እና እሱ ነው የሆነ ጊዜ በጣም ደብሮኝ ቤት ቁጭ ብዬ ሲመጣ ስዕሎች አሉና እነዛን ስዕሎች ላይ የኃይለ ሥላሴ፣ የቦብ ማርሊ እንዲሁም የተለያዩ አሁንም አላስታውሳቸው ስራዎች ሰርቼ ነበርና እነ ውቢት ኢትዮጵያ በየቤታችን የነበሩት ፖስተሮች ማለት ነው። ብቻ እነሱን አየና እንዴ እህቴ ለምንድን ነው አንቺ ስዕል መሳል ጎበዝ አይደለሽ ወይ? ለምን ስዕል አትማሪም አለኝ። የዛኔ ደግሞ አቢሲኒያ የስነ ጥበብ ትምህርት ቤት ማስታወቂያ ይታይ ነበር በቴሌቪዥን እና ያንን ማስታወቂያ አይቶ ይነግረኛል ማለት ነው። ከዛ በኋላ እኔ አቢሲኒያ ልመዘገብ ሄድኩኝ። ብቻ በጣም የዛን ቀን ደግሞ በጣም አስቂኝ ነበረ። ብዙም 4 ኪሎን አላቆም ነበረ እና 4 ኪሎ ነበር አቢሲኒያ ናዝሬት ስኩል ጋር። እሱን ፈልጎ ለማግኘት የሆነ በቃ ቀኑን ሙሉ ነው ያልኩትና የመጀመሪያ ጊዜ ሂጄ ልክ ያንን በር ሳየው የሆነ የገነት በር የተከፈተ ያህል ነው የተሰማኝ። በጣም ደስተኛ ነበር በጣም። ብቻ እዚህ ጋር ሌላው በጣም የሚገርምሽ ነገር ልነግርሽ የምፈልገው በጣም ሰዓሊ ነኝ ብዬ አንደኛ ነኝ ብዬ ነበር የሄድኩት የሳልኳቸውን ስዕሎች ይዤ ማለት ነው። እና ገብቼ ልክ አስተማሪዎች ምናምን ሳይ በነገራችን ላይ ያው ትንሽ ነገር ነው እንጂ የምፈልገው ኦልሬዲ መሳል እችላለሁ ምናምን ብዬ ስዕሌን አሳየኋቸው። እና አንድ ሰኒ የምትባል ጓደኛ ነበረችኝ እንደ ታላቅ መካሪ፣ የጋሽ ወርቁ ማሞ ልጅ ሰናይት ወርቁ ማሞ ትባላለች። ጓደኛዬ ነች። እዛ ግን አስተማሪ ነበረች እሷ እኔ ስገባ እና እስቲ ቆይ ምናምን አለችኝ። በጣም ሀምብል ነች እና እስቲ ስራዎችሽን አሳኛለች። ልክ ሳሳያት በጣም ጥሩ ናቸው አለችኝ። ይሄ ተስፋ በሚሆን መልኩ በጣም ጥሩ ናቸው፣ ግን አየሽ አሁን ለምሳሌ ብላ ስዕል ላይ አንዳንድ እንዲህ ብነግርሽ የማይገባሽ ቴክኒካል የሆኑ ነገሮች አሉ፣ ልኬት ምናምን የሚባሉ እሱን ስታሳየኝ በጣም ነው የገረመኝ። ራሴ እሷ እያስረዳችኝ የራሴን የስዕሎቼ የሰራሁትን ስዕል ስህተቱን አወቅኩት። ግን አቅ ነበረ እዛ ቦታ ከገባው በኋላ ተመልሼ መቼም እንደማልወጣ ሳሉኝ እንደማልቀር እዛው ጋር ነው ያወቅኩት። እዛ አልጨረስኩም። የሚገርመው ነገር እዛ አልጨረስኩኝም።
የሚገርማችሁ 6 ወር ብቻ ነው እዛ የተማርኩት። ከዛ በኋላ ግን ተፈሪ መኮንን የሚባል ትምህርት ቤት ገብቼ ስዕል ተማርኩ ለ3 ዓመት እና ቅርጻ ቅርጽ በዛ ደግሞ በስክላፕቸር ነው የተመረኩት። ተፈሪ መኮንን በነገራችን ላይ ለኔ ኒንጃ ትምህርት ቤት ብቻ ነው ማለት ይከብደኛል። በጣም ብዙ ነገር የጀመረው እኔ ራሴ በቃ የተሰራሁት እዛ ነው ማለት እችላለሁና አካባቢ ላይ የነበሩት በተለይ ባቾቼ፣ ጓደኞቼ እንደገና ደግሞ መምህሮቼ ራሱ ስዕል ምንድነው የስዕልን ዲሲፕሊን የስዕል ሐሳቡ በራሱ ሰዓሊነት ማለት ነፃነት ብቻ አይደለም። ያንን ነፃነት ከማጣጣም በፊት በጣም በብዙ ትግልና ልፋት ውስጥ የሚገኝ ድካም፣ በጣም በብዙ ድካም፣ በብዙ ስርዓት፣ በብዙ መልፋት በቃ በአጠቃላይ የስዕልን ዲሲፕሊን የተማርኩበት ቦታ ነው እና ደግሞ በጣም ለየት የሚያደርገው ባቼ በጣም የሚገርም ባች ነበረኝ በጣም እና ባች ውስጥ ደግሞ ያው 3 ሴቶች ነን ነበረ የጨረስነው እና ሁለቱም በጣም ወዳቸው ጓደኞቼ ናቸው። ግን 3ታችንም የተለያየ ዲፓርትመንት ነበርን። ግን ይሄም ሆኖ እንዳለ እንደገና ደግሞ ወንዶቹም ከኛ ጋር በጣም ምርጥ ነበሩ። በጣም እንተጋገዛለን፣ እንረዳዳለን እና የቴሜስ ደግሞ ቆይታዬን ለየት የሚያደርገው አንደኛ ዓመት ጨርሼ 2ኛ ዓመት ላይ እያለሁ አሁን ያገባሁት ባሌ ናቲ አርክቴክት ነው፣ ናትናኤል በቀለ ይባላል። ተጋባን። 3ኛ ዓመት ላይ ደግሞ ሰውን ለየት የሚያደርገው 2ኛ ዓመት ላይ አብረን መኖር ጀመርን። ሽማግሌ ምናምን ተልኮ መለየት አልቻልንም ነበረና ልንጋባ ስንል የእሱ አያት በመሞታቸው ሰርጋችን ትንሽ ተራዘመና ቆየን አብረን እየኖርን። ከዛ ግን 3ኛ ዓመትን በጣም ልዩ የሚያደርገው ምንድን ነበረ? ሰርጌም መመረቂያዬ ሆኖ እንዳለ እንደገና ደግሞ እርጉዝ ነበርኩ። በጣም ከባድ ጊዜ ነበረ። ጓደኞቼ ባቾቼ በጣም ምርጥ ስለሆኑ ግን ያንን ጊዜ ተወጣሁት ማለት ነው። በነገራችን ላይ የተመረቅኩት በቅርጽ ነው ስልሽ በጣም ትልቅ ቅርጽ ነው። ለመመረቂያ የሰራሁት 2 ሜትር ቅርጽ ነበረ እና ሳክስፎን የሚጫወት ቅርጽ ነው። በጣም ብዙ ሰዎች እርጉዝ ሴት ለዛውም ሴት መስራቷን አያምኑም ነበረ የዛን ጊዜ እና የሚገርመው ሰርጌም እንደገና ልጅም እንደገና መመረቂያም አንድ ላይ ነበረ። በጣም የሚገርመው ግን ልክ እንደተመረኩኝ ምጤ ቆይቶ ነበረ። አልወልድም ነበረ። ለምንድን ነው ማለት ጭንቀት ይዞኝ ሳልመረቅ እንዴት ነው ብቻ ግን ያሞነ ልክ ቀኑ ደረሰና ተመርቄ እንደገባው ተመርቄ የገባው ቀን ማታ ምጥ ያዘኝ እና ሆስፒታል ሄድኩኝ። ይሄ ነው ለየት የሚያደርገው። ብቻ ቴሜስ በጣም ብዙ ነገር የጀመረበት ቦታ ነው ይችላል። ሁልጊዜም አዲስ ነገር ምንም ከምንም ያልተያየ ያልተኮረጀ ምንለው ነገር የለም። ምክንያቱም ራሱ እግዚአብሔር ትልቁ ጥበበኛው አምላክ ሁሉንም ነገር ሰርቶታል ያምናለሁ። እዛ ውስጥ ግን ያለውን ትንንሿን ጥቃቅኗን ነገር ደግሞ እኛ በምናይበት እኛ በምንረዳበት መንገድ ለሌሎች ማሳየት የኛን መንገድ የኛን ወይ እኛ ባሰብንበት መንገድ በተለየ ፐርስፔክቲቭ በራሳችን እይታ ማሳየት እንጂ እንደዛ አይመስለኝም። በተረፈ ግን የፈጠራን ነገር ለኔ ሌላ ልዩ ያደርጓል ብዬ የማስበው አሁንም እንዲሁ ከኤክስፒሪየንሳችን አንፃር ነው። የራሳችን ፔን ይሆናል፣ ህመማችን፣ ደስታችን ሊሆን ይችላል። እንደገና ኖስቶልጃ ልጅነታችን ላይ የነበረውን ነገር እና ብዙ ጊዜ እንደውም ይገርመኛል። እኔ 90ዎቹ ልጆች ስለሆንኩኝ 90ዎቹ ላይ ብዙ ጊዜ ያቺን ኤምፓቲ ሼር እናደርጋታለን ያቺን ስሜት እና እሱን አንቺ የሚሰማሽን ሌላው ሰው እንዲሰማው ማድረግ ይመስለኛል እንግዲህ ፈጠራዊ ህይወት ውስጥ ያለው የተለየው ነገር ብዬ ማስበው። በስዕሎቼ በፊት በነገራችን ላይ ሌላ ቲም ነበረ የምሰራው። ከቅርብ ጊዜ ወዲህ ግን የምሰራቸው ስራዎች መነሻ ሀሳቡ የሚሆነው አሁንም እኔ ዙሪያ ነው። እኔ ማለት ደግሞ ያው እኔ ውስጥ እኛነት አለ ሴቶች ዙሪያ ማለት ነው። የዴይ ቱ ዴይ ሴት ልጅን የዴይ ቱ ዴይ ላይፍ ይበልጥ ግን ምንድነው ያነሳሳኝ ሜካፕ ዙሪያ ነው። መጀመሪያ ከተመረኩኝ በኋላ ላልተወሰነ ጊዜ ስዕል እየሰራው አልነበረኝ እና ብዙ ጊዜ በመስታወት ራሳችንን የምናየው ምስል ነው ለዚህ ስራ የመፈጠሩ ዋና ምክንያት እና ሁልጊዜ መስታወት እያየሁኝ ሊፕስቲክ በጣም ነው የምወደው በነገራችን ላይ እና ሊፕስቲክ ለመቀባት እንደዚህ ብዬ ስል ያለው ሲን ሁልጊዜ አስተውሏለሁ ማለት ሁሌ ብዬ እየተቀባው ነው ራሴን የማየውና ከዛ የሆነ ቀን በመስታወቱ ሪፍሌክሽን ውስጥ ግን ከጀርባ ካንቫሶች የፊታቸው ዞሮ ያልተሳለባቸው እንዲሁም ብሩሾች እና ቀለሞች አየሁ። አሃ በቃ ስዕሉን ትቼ እኔው ራሴ ስዕል ሆንኩኝ ማለት ነው ወይ የሚለው ሐሳብ መጣና ፍለሽ ፓሌት የሚል
አይነት ሐሳብ መጣልኝ የቆየ እኔ ጋር እየተብላላ ሲመጣ ፍለሽ ፓሌት የሚል ሐሳብ አመጣ ያ ፍለሽ ፓሌት ምንድነው ፓሌት ማለት ቀለም እንቀላቀልበት ትሪያችን ነውና ያንን ሆንኩኝ እኔ ማለት ነው ስለዚህ ብሩሽ ካንቫስ ማሳመር ትቼ ወይ ሸራዬን እኔው ራሴ ሸራ ሆንኩ የሚል ሐሳብ መጣና ወደዛ ስራ ገባሁኝ ከዛ ግን ያ ስራ ያደገ ሜካፕ ላይ ነበረ ግን ከዛ በራሱ ያ ስራ ያደገ ራሱን እያሳደገ ወደ ፋሽን ከዛ በኋላም ወደ አንዳንድ ነገሮች እየሄደ ነውና አድጎ ያ ፍለሽ ፓሌት ምን ሐሳብ ዴይ ዲዛይን አስ የሚል ሐሳብ ያለው ቲም እየሰራሁኝ ነው አሁን ላይ ማለት ነው የሰው ልጅ ተክለ ሰውነቱ በራሱ ሰው መሆኑ የሚደነቅበት ጊዜ ጥያቄ ውስጥ ገብቷል ሜካፕ እና ፋሽን በጣም ዶሚኔት እያደረገ ነው በተለይ ሴቶችን ማለት ነው በዛ ምክንያት ምንድነው ብዬ ያሰብኩት ራሱ የሰው ልጅ በራሱ ሐሳብ ውስጥ ብቻ የማይመራ መሆኑን አንድ ተረዳሁኝ ምክንያቱም ብዙ ጊዜ ካየሽ እኛ አይደለንም ፋሽን የምናመጣው ማን ነው ፋሽን የሚያመጣው ስለዚህ ከላይ የማናያቸው ዓለም ላይ ያለውን ፋሽን የሚቆጣጠሩ ሰዎች አሉ እያንዳንዱ ስም የሚወጣለት ቢቆጠር ቆጥራ ሊጠራቸው የምትችላቸው አይነት ሰዎች ቪክቶሪያ ሴክሬት እንትና ሻኔል እያንዳንዱ ነገር ስም ነው እና ለምን ያ ሰው ራሱ ለምን ለራሱ ብራንድ አይሆንም የሚለው ሐሳብ አንስቶት አሁን እንግዲህ እዚህኛው ሐሳብ ላይ ነኝ ልሻለሁ ገና ግን የሐሳብ በደንብ እየተብላላ ነው ይቀጥላል በነገራችን ላይ ሙዚቃ ከልጅነቴ ነው የጀመርኩት ከስዕልም በፊት ይቀድማልና ለመጀመሪያ ጊዜ መድረክ ላይ ወጥቼ የዘፈንኩት በጣም የሚያስቅ ነው 8ኛ ከዛ በፊት ያው ትምህርት ቤት ውስጥ በጣም ፌመስ ነበር ማለት ምን ያቀኛል አሁን ስሜን እነሱ የሚጠሩኝን ብናገር እርግጠኛ ነኝ ሁሉ ይስቁብኛል ግን እሱም ልለፈውና ግን ትምህርት ቤቴ በጣም ታወቅ ነበር የምታወቀው በሙዚቃ ነው በጣም ጎበዝ ዳንሰኛ ነበር በጣም ዳንሰኛ ነበር ከዛ ከዳንሱ በኋላ እንደውም ወደ ቮካሉ እየተሳብኩ የመጣሁት ከዛ ግን የመጀመሪያ ጊዜ እንደ ስቴጅ ፐርፎርም ያደረኩት የብራንዳ ፋሴን ቡሊንዴላ ነበረ በጣም ብዙ ሰው ይወዳታል ያው ብራንዳ ፋሴን እኛ ሀገርና በጣም አሪፍ ነበረ እና ደግሞ የኦዲትም ትባል ዘፋኝ ዘፍነው ነበረ እና የዛኔ ብቻ በጣም ይወደድ ነበረ እኔ ልጅ ያለው በጣም ወዳቸው ነበር እነዚህ ሙዚቃዎች የተለያዩ የተወሰኑ መድረኮች ሰርቻለሁ ግን ክለብ ላይ ምናምን አልሰራም የምሽት ስራ አልሰራም ሙዚቃን በራሱ ሙዚቃን ነው የምወደው ከስራው በላይ ራሱ ሙዚቃዋን ወዳታል ሙዚቃን ባቅ ሙዚቃን ብማር ሙዚቃ ምን ማለት ነው ራሱ ሚሊዮን ባቀው ደስ ይለኛል እና ሙዚቃን ራሱ ነው የምወደው እኔ በነገራችን ላይ አጋጣሚ በሚባል ነገር አላምንም ድንገቴ በሚባል ነገር አላምንም ምክንያቱም እኛ ራሳችን ባናስበው ሁኔታዎች ድርጊቶች ምንኖርበት ዓለም የነገሮች መገጫጨት ነው ዛጋ የሚያቆመን ያስባልና እንግዲህ ሙዚቃን ኤልያስ መልካን ይሰራል በጣም እና እሱ ጋር ለመስራት አስብ ነበርና በሰዓቱ አቅሜም በሁለቱም ማለት ነው በብርም አቅም በችሎታም አቅም እዛ ጋር አልደረስኩም ብዬ ነበር ማስበውና የሆነ ጊዜ ግን በቃ አሁን ጊዜ ነው ለመስራት ብዬ ባሰብኩበት ሰዓት ኤልያስ መልካን አግኝቼው ነበረ እሱ በጣም የሚገርም ሰው ነው በትክክል ነበር የተቀበለኝ ግን ያንን ሙዚቃ ሊሰራልኝ ከተስማማን በኋላ እሱ በጣም ታመመ በዚህ ሁኔታ ውስጥ ያለው ደግሞ የተወሰነ ጊዜ ጃዛምባ ሙዚቃ ተምሬያለሁ ለ2 አመትና ሄኖክ ተመስገን አስተማሪ ነበረ እና ለሄኖክ ተመስገን በአጋጣሚ ያለውን ነገር እንደዚህ ሙዚቃ መስራት ፈልጌ እንዲህ ብዬ ነገርኩት እና አይ በአንድ ጥሩ ሙዚቃ የሚሰራ ልጅ አለ ያምሉ የሚባል ልጅ አለ እሱ ጋር ተገናኝና ስሪ ብሎ ስልኩን ሰጠኝ የሚገርመው ነገር ግን ያምሉን ያገኘሁት እዛም ሲሄድ ኤልያስ መልካ ጋር የመጀመሪያ ጊዜ ሙዚቃውን ሊሰራልኝ ሲሄድ እዛ ቤት አግኝቼው ነበር ስለዚህ ይሄ ነገር አጋጣሚ አይደለም ማለት ነው በቃ የኔ ሙዚቃ የሚሰራልኝ እሱ ነው ማለት ነው ብዬ ወሰንኩኝ ከዛ በኋላ ከያምሉ ሙላ ጋር የኔ ሙዚቃዎች አልበም እየሰራን ነው አሁን እሱ ነው ፕሮዲዩስ ያደርገኛል ክፉንች ላብላ አለሽኩኔ she's multi talented ናት ብዬ አስባለሁ ምክንያቱም I'm sure ስሎቿ አሁን በጣም እየታወቁ የመጡ ናቸው በብዛት ከሙዚቃው በተሻለ ማለት ነው ምክንያቱም ያው ሙዚቃው I think ወይ 1-2
ስለወጣ ማለት ነውና ምንድነው ፌላ ጋር ከለር የድምጿ ከለር በጣም የምወደው ያላት ነገር እንደገና ደግሞ ልትሰራው ይሄ ምንሰራው ነገር ከኢትዮጵያ ባህላዊ ሙዚቃ ጋር አብረን ፊውዝድ አድርገነው ነውና ሶ ለሱ አይነት የሆነ አንድ አርቲስት የምትሲበት የሆነ አንድ አርቲስትን ልታስቀምጭበት የሆነ ስዕል አለና ለሱ ለዚህኛው ጀነራ በጣም ፊት የምታደርግ አይ ቲንክ የኢትዮጵያን ሙዚቃ ወደፊት ደግሞ የምታስኬድ ጎበዝ ድምፃዊ ናት ከስዕሏ አጠገብ ማለት የሙዚቃ አይነት ሰባዎቹ አካባቢ የሚሰሩት አይነት የሆነ ፋንክ ሙዚቃ ምናምን እንደዛ ይመስላሉ ለኔ እና they're imperfect ግን they're perfect ሁሌም ሳያቸው እኔ ማስበውና ሶ ስዕሎቿን በጣም የሚገርሙኝ ሌላ ኢንስፓየር የሚያደርጉ አንድ ሳይዷ ነውና it's really good ይገባታል ብዬ አስባለሁ በጣም ብዙ ጊዜ ረጅም ዘመን ለፍታለች ታግላለች የተሻለ ነገር ለማቅረብ የሚለፋ ሰው ህልም ያለው ሰው የሆነ የምትመኝለት ነገር አለና ሶ ሁላችንም ጋር ያለው ነገር የሷን አልበም የሷን እየለፋንበት ያለነው ነገር በጣም አስውበ ነው ሰዎችም ልፋቷን ድካሟን በደንብ አይተው እንዲወዱላትና ሌላም ምናወራው በብዙ ነገር ስላለ ማለት ነውና ያ ነው የኔ ምኞት ለሷ ሶ የጀመረችው ነገር በጣም ትልቅ ነገር ነው አርት ላይ በአጠቃላይ ኢንጀነራል ማለት ነው ሶ በርቺ ቀጥይ ወደፊት ሩጪ ሁልጊዜም ሰዓሊ ስዕሉን ሲስለው ሲያስበው ሁለቱንም ጊዜ በጣም ደስተኛ ነው ሰዓሊ የምሩን ከራሱ ጋር የሚጣለው አካባቢውን ጋር የሚጣለው አካባቢውንም የሚረብሸው ከራሱ ጋር ሳይሆን ያንን እንዳልሽው ሐሳቡን ማሰብ ሲያቆም ኮምፖዚሽኖቹን ወይም ደግሞ ይሄ የራሱን ነገር ማሰላሰል ሲያቆም ስራ አሁን አለ አይደለ እንዳልሽ መስራት ካቆም በነገራችን ላይ ሁልጊዜም ሰዓሊ ከብርሽና ከካንቫስ ላይ ነጭናጫ ኃይለኛ ይሆናል ለምንድነው ሁልጊዜ ያ ነገር ሰላሙ ነው ማለት ነው እና ስዕል ባይዘው ስንስል ብቻ አይደለም ሳልን የሚባል ቁጭ ብሎ ማንቺ በጣም ይገርማል ጥያቄ ሸልክሽ ለዛ ነው ቁጭ ብሎ ራሱ ማሰብ ስለ ስዕልሽ ስለምታስቢው ሐሳብ ማውጣቱ ማውረዱ በራሱ ስዕል እንደመስራት ይቆጠራል እና እሱ ራሱ በጣም ነፃ ያወጣሽ ጂም ማረጋው ፕሮጀክት እግዚአብሔር ቢያሳካልኝ ማለት ነው ሁልጊዜም እየሳልኩ ብኖር በጤንነት ማለት እግዚአብሔር በጣም ጸጋው ማያልቅበት አምላክ ስለሆነ ስለሁሉም ነገር ያመሰገን ነው ስለምንተነፍስ ስለምናይ ስለምንችል ብሩሻን ተመሳል ስለምንችል ሁሉ ነገር ስለተመቻቸና ጤነኛ ሆነን መስራት ስለቻለ ያ ነገር እንዲቀጥል ብቻ ነው የምመኘው ከዛ በኋላ ሌላው ነገር እንደሚመጣ ቀለ ትልቁ ነገር የምመኘው ከእግዚአብሔር የሚሰጠኝ ነገር ብቻ ነው የምመኘው እድሜን ጤንነትን ሰላም መሆንን ሀገሬ ሰላም ከሆነ እኔ ሰላም ከሆነ ከአካባቢና ወዳቸው ሁሉ ሰላም ከሆነ ከዛ መስራት ይቀጥላል ሌሎች ስኬቶች ከዛ በኋላ እንደየደረጃቸው ይመጣሉ በራሱ ሰዓሊ ለመሆን ራሱ መመኘት መፈለግ እና ፈልጎም ያንን መንገድ መሄድ በራሱ በጣም ቻሌንጂንግ እኛ ሀገር ላይ ምክንያቱም ሁሉም ነገር ከባድ ነው በመጀመሪያ ደረጃ መጀመሪያ እንደ ሰዓሊ ሪኮግናይዝ ተደርገሽ ራሱ በዛ ነገር ብር ለማምጣት መጀመሪያ ያንን ጊዜ ራሱ ማሳለፍ በጣም ረጅም ጊዜ ይፈልጋል እንደገና ደግሞ ስዕል መቻል በራሱ ስዕልን ለማወቅ ስዕልን እችላለሁ ብሎ አምኖ ስሎ እስከሚወጣ ድረስ ራሱ ያለው ጊዜ በጣም ከባድ ነው እና ደግሞ ሌላው ያው እንደምትዩ ነው አንዳንድ ጊዜ ሙያሽ ምንድነው ሰዓሊ ነሽ ታያቸው በጣም የሚደሰቱ ሰዎች አሉ የሚያደንቁ ሰዎች እንዳሉ ሁሉ ምንድነሽ ሰዓሊ ነሽ በቃ ሰዓሊ ብቻ የሚሉሽም ደግሞ የሚደነግጡ ሰዎች አሉና ከመተዳደሪያ በላይ ይሆናል ስዕል አፌን ሞልቼ መናገር ይችላል ልክ እንደሌላው ሙያ ሁሉ ዋጋ ያስከፍላል በእርግጥ በደንብ ማንነትሽን ስዕልን ወይም ደግሞ የሁሉንም አርት ወርክ ለየት ያደርገዋል ብዬ ማስበው ራስሽን በደንብ ጥግ ድረስ እንድታቂ ያስፈልጋል ያለመንሽበት ቦታ ላይ ቆምሹ ነገር በእርግጥ ሌላ ሙያ ውስጥ ብትሆኚ አክሳሪ ነው እንጂ መቼም ቢሆን አትራፊ ሊሆን አይችልም ነገር ግን ስዕል በተለይ ደግሞ አርት ነገር ሲሆን
የሙሉ ጊዜ መሰጠት፣ የሙሉ ጊዜ ፍላጎት፣ የሙሉ ጊዜ መውደድ ያስፈልጋልና ያ ነገር ካለ ስዕል በጣም ከመኖሪያም በላይ ነው። ኤግዚቢሽን ማለት ለኔ ልፋቴን የማይበት ነው እና ይበልጥ ደግሞ ከሰዎች ጋር የምገናኝበት፣ ከሰዎች ጋር ሀሳብ የምለዋወጥበት፣ እኔ የቆምኩበትን ቦታ በሰዎች አይን ውስጥ የማይበት ቦታ፣ እንደገናም ደግሞ እኔ በሰራሁበት ስራ ራሴም ህዝቤን አካባቢ ላይ ያሉት ሰዎችን ማቅበት፣ እንዴት ነው የሚያስቡት፣ እንዴት ነው የሚኖሩት። ምክንያቱም እነሱ ለእኔ አስተያየት ሲሰጡ እነሱ ራሱ ያሉበትን የህይወት ደረጃ፣ አስተሳሰብ ራሱ መመሪያቸውን፣ ሃይማኖታቸውን፣ ሃይማኖት ማለት ያው አምልኮን ብቻ ሳይሆን የሚያምኑበትን ነገር እምነታቸውን በራሱ የማይበት፣ እነሱ ደግሞ እኔ ማን እንደሆንኩ፣ ፌላ ማነች፣ ምንድነች፣ እንዴት ነው ነገርን የምታስበው የሚለውን ነገር የሚያዩበት በቃ መወያያ መድረካችን። በምድር ላይ እንግዲህ እዚህ ምድር ከመጣው ጀምሮ የኔን ቀንበር ተሸክማ ብዙ ነገር ለፍታ ያሳደገችኝ እናቴ ተካበች ጽጌ። ተካብ እወድሻለሁ በጣም እናቴ። ወንድሜ አለምሰገድ ታደሰ እንደ አባትም እንደ ወንድምም ሆነ አሳድገኸኛል፣ እወድሃለሁ። ኩየ ወንድሜ ነው አሳድገኸኛል የምለው እሱ በጣም የሚገርም ስብዕና ያለው ስለሆነ ነው እና በጣም እንደምወደው። ግን ከዛ በኋላ እንግዲህ እነዚህ ሁለት ደጋግ እናትና ወንድሞቼ ደግሞ ወደ ደጉ ባል ያቀበሉኝ ማለት ነው። እናትዬ በጣም እወድሃለሁ፣ የልጆች አባት ህይወቴ ታውቀዋለህ። ልጆቼ በጣም እወዳቸዋለሁ። ኢትዮፕ ጃንሆይና ሜም ነው። አመሰግናለሁ። ከሁሉም በፊት ግን ማለት ነው ምንም ነገር ተአምር ማያልቅበት ቸሩ እሱን ማመስገን ፈልጋለሁ።